እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር መልካም ነው። በህይወት ጎዳና ብዙ መከራና ብዙ ችግር ልናይ እንችላለን። በዚች ምድር ክፉ በሆነችበት ምድር ላይ ስንኖር ጌታን ተስፋ አድርገን ጌታን ስንከተል በብዙ ነገር በብዙ ሁኔታ ውስጥ እናልፋለን። እግዚአብሔር ግን መልካም ነው። የማይተወን የማይረሳን ጌታ እግዚአብሔር ይባረክ። ዛሬ የእግዚአብሔር ቃል አብረን የምናይበት ክፍል በያዕቆብ ምዕራፍ 5 ቁጥር 11 ላይ ያለውን ቃል አብረን እናያለን። የመልእክት ርዕስ በትዕግስት የጸኑትን ብፁዓን እንላቸዋለን ይላል። በትዕግስት የጸኑትን ብፁዓን እንላቸዋለን ይላል። እግዚአብሔር አምላክ የተመሰገነ። ጽናት መልካም ነው። የሚያጸና ጌታን ተስፋ ያደረገ በጌታ ጸንቶ የቆመ በእግዚአብሔር ፊት የሚገኝ እግዚአብሔር ያጸናል፣ ያበረታል። እግዚአብሔር አቅም ጉልበት የሆነለት ሰው የተባረከ ነው እና ብፁዕ ነው። ብፁዓን እንላቸዋለን ይላል። የታገሱትና የጸኑት። ትዕግስትና ጽናት መለኮታዊ የእግዚአብሔር ስጦታ ነው። ለክርስቲያን የሚሰጥ እግዚአብሔር በፈተና ውስጥ ባለፉበት ጊዜ፣ በችግር ውስጥ በስደት ውስጥ ባለፉበት ጊዜ እግዚአብሔር የሚሰጣቸው ትዕግስትና ጽናት መለኮታዊ የእግዚአብሔር ስጦታ ናቸው። ክርስቲያን በመከራና በችግር በፈተና ተቋቁሞ የሚሻገርበት ወይም የሚያልፍበት የሚቋቋምበት የእግዚአብሔር እርዳታ ማለት ነው። ትዕግስትና ጽናት የመንፈስ ቅዱስ ፍሬ ነው። የእግዚአብሔር የተሰጠ የመንፈስ ቅዱስ ፍሬ ነው። እግዚአብሔር አምላክ የተመሰገነ ይሁን። ኢዮብ እንደታገሰ ሰምታችኋል ብሎ ይናገራል። አዎ፣ ኢዮብ በሕይወቱ ያለፈው የመከራው አይነት ከባድ ፈተና ሁላችንም በእግዚአብሔር ቃል ውስጥ አይተናል። ኢዮብ ያለፈበት የመከራ ብዛት። ኢዮብ ጤና አጥቷል። ኢዮብ ቤተሰብ አጥቷል። ኢዮብ ሀብትና ንብረት አጥቶ ባዶን የቀረ ሰው ነው። ነገር ግን ሁሉን አጥቶ ባዶን በቀረበት ጊዜ ግን የማይተወው ተስፋ ያደረገው በአምላኩ ጸንቶ የቆመ የታገሰ የጽናት ሰው ነው። ለክርስቲያን ምሳሌ። ክርስቲያን በመከራ ውስጥ በሚያልፍበት ጊዜ ለሕይወታችን ትምህርት የሚሆን ነው። የኢዮብ የመከራ ውስጥ ጸንቶ የቆመበትና የጽናት ሰው ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ በያዕቆብ ምዕራፍ 1 ቁጥር 12 የእግዚአብሔር ቃል ደግሞ እንዲህ ብሎ ያስተምረናል። በፈተና የሚጸና ሰው የተባረከ ነው ይላል። የተመሰገነ ነው። ቡሩክ ሰው ነው። የሚጸና ሰው፣ ፈተናውን የተቋቋመ፣ የሚደርስበት ፈተናና ችግር በጌታ የታገሰ ጸንቶ የቆመ የተባረከ ሰው ነው። አምላኩን ያልተወ፣ ከአምላኩ ፊት ፈቀቅ ያላለ፣ በፈተና ብዛት ግን አምላኩን ያልተወ ጸንቶ የቆመ የጸና ሰው የተባረከ ነው ብሎ እግዚአብሔር የተመሰገነው የተወደደ ሰው ነው ብሎ እግዚአብሔር ይናገራል። ምክንያቱም ከፈተና ጸንቶ የሚቆመው ክርስቲያን ከእግዚአብሔር በመጨረሻ ግን ከእግዚአብሔር ከፈተና ባሻገር ድል ስላለን እንዲህ ብሎ ይናገራል። ከፈተና በኋላ ለሚወዱት ተስፋ የተሰጣቸውን የሕይወት አክሊል ይቀበላሉና ይላል። የሕይወት አክሊል የዘላለም የሕይወት ክብር፣ የሕይወት አክሊል ሽልማት ይቀበላሉና ጸንቶ በፈተና ከአምላኩ ፊት ፈቀቅ ያላሉ በመከራ ብዛት አምላካቸውን ያልተዉ
እና ከአምላካቸው ፊት ዞር ያላሉ ጸንቶ የቆሙ የሕይወት አክሊል ይቀበላሉና ብሎ ይናገራል። ወገኖቼ በጌታ መጽናት በሚደርስብን መከራ በሕይወታችን፣ በኑሯችን፣ በትዳራችን፣ በአገልግሎታችን፣ በዘመናችን፣ በስራችን፣ በፋይናንሳችን በሚደርስብን መከራ ሁሉ ጸንተን በጌታ መታገስ ያስፈልጋል። ይህ ዛሬ የምናየው መከራ ነገ አልፎ ችግርና መከራ ወደ ደስታ ስለሚቀየር ጌታን የጠበቀ ሽልማት አለውና እንደገና በረከት አለው፣ ክብር አለው፣ የሕይወት አክሊል ይቀበላሉ ብሎ እግዚአብሔር ቃል ያስተምረናል። ወገኖቼ በማቴዎስ ምዕራፍ 24 ቁጥር 13 የእግዚአብሔር ቃል እንዲህ ይላል፣ እስከ መጨረሻ የሚጸኑትን እነርሱ ይድናሉ ብሎ ይናገራል። ይድናል። የሚጸና ሰው በሕይወት ይኖራል። ከጌታ ጋር መዳን አለ። ከመከራ ይድናል፣ ከችግር ይድናል፣ እንደገና ከፈተና ይድናል። እንደገና ደግሞ በሕይወት በእግዚአብሔር ጋር ይኖራል ብሎ ይናገራል። የሕይወት ያገኛል። የተስፋውን መንግሥት ይወርሳል። የጸና ሰው እስከ መጨረሻ ድረስ የታገሰ በእግዚአብሔር ታግሶ በአምላኩ ፊት የቆመ እግዚአብሔር አምላክ የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 14 እንዲህ ብሎ የእግዚአብሔር ቃል ደግሞ ይመክረናል። ስለ ጽድቅ ብላችሁ መከራን ብትቀበሉ ይላል። ለጽድቅ ብለን እምነታችን ይዘን በእግዚአብሔር ፊት በቅድስና ለመኖር ከዓለም ተለይተን ከኃጢአት ተለይተን ስንኖር ለጽድቅ ብለን የምንቀበለው መከራ ብትቀበሉ ይላል። መከራ ከዓለም ልንቀበል እንችላለን፣ ከሰይጣን ልንቀበል እንችላለን፣ ከስጋችንም ልንቀበል እንችላለን። እንደገና ደግሞ ከወንድሞች ሐዋርያ ጳውሎስ ሲናገር በወንድሞች በሚደርሱብን መከራ ይላል። መከራ በወንድሞች መካከልም ሊኖር ይችላል። የተለያዩ መከራ ለጽድቅ ብለን ጌታን ይዘን በእግዚአብሔር ፊት ብንኖር በመከራ ብትቀበሉ ይላል። ብፁዓን ናቸው ብሎ ይናገራል። የተባረካቸው ናቸው ይላል እና ምክንያቱም የሚያስፈራችሁን ነገር አትፍሩ ይላል፣ አትናወጡም ይላል። ጌታ ቅርብ ነው። ጌታ ይደርስላችኋል። ዛሬ የሚታዩበት ወይም የዛሬ ፈተና ነገ አታዩም። ስለዚህ እናንተ የጸናችሁ በመከራ ለጽድቅ ብላችሁ ብፁዓን ናቸው ብሎ እግዚአብሔር ያስተምረናል። እግዚአብሔር አምላክ የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 4 እንዲህ ይላል፣ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ወይም ሽልማት ትቀበላላችሁ ብሎ የማይሻር የማይለወጥ ጊዜያዊ ያልሆነ የዘላለም የሕይወት ክብር የሕይወት ሽልማት ትቀበላላችሁ። ጌታ ሲመጣልን ወገኖቼ ክብር አለ። እግዚአብሔር አምላክ የተመሰገነ ይሁን። በረከት አለ፣ ከፍታ አለ። እሱን ተስፋ የሚያደርጉ በአምላካቸው የታመኑት አያፍሩም። በመከራ ውስጥ ቢጣሉም፣ በፈተና ውስጥ በስደት ውስጥ ቢያልፉ እግዚአብሔር ግን ያሻግራል። ከፈተና ባሻገር ድል አለ፣ ክብር አለ፣ ሽልማት አለ። የጸኑትን እንደገና ደግሞ የታገሱትን እግዚአብሔር ለክብር ያበቃቸዋል። እግዚአብሔር ዘንድ
መልካም ስፍራ አላችሁ። እግዚአብሔር አምላክ የተመሰገነ ይሁን።